እሺ አንዱዓለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዴ ሚውት አድርጉልኝ ይቅርታ። ቴንክ ዩ። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምጥቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አቢሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወድቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ ይሄንን አንዱዓለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን። በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዱዓለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካሊ። ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገርኩት። የዛው የሞተች ቀን ነው ከሌላ ከዛ በፊት ነው። ይሄ ያረነፍ ጊዜ ነው የሚያደርግባት ሰው ይሁን ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል። ፖሊሶች እሺ ፖሊሶች ፎቶ አንስተውታል። እንግዲህ አዎ መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው እሺ? ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ አንድረስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብረው የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ዮኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላቸው። ኦኬ እንስማው እንጠብቅ። እኔ መረጃ እስካገኝ አላውራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣቸዋል አሁን? ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ተው ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፍናሉ? ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው። ስልኩን አምጡ። የስልኳ ሞዴል ይታወቃል። ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጥታ ሻይ ቡና ማለት አትችልም። ሰው ማግኘት አትችልም።
ከሰዎች አቆራርጧታል፣ ይደበድባታል፣ ያንቋሽሻታል። ቮይሱ አለኝ እኔ ሲያንቋሽሻት ስሰድባት ደውሎላት ሪካርድ አድርጋው ታውቃለች። እሱንም ይሄን ታውቃላችሁ። ይሄን ኪያ እኔ በማግስቱ ደወልኩኝ። እሷ በሞቲ በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኢቨን የእሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነው እና ያንን እዛ ላይ የተገኘችው ሜካፕ ከቨር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉኝ። የእሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ያሉ እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ አለችኝ። ፊቷ በልዞ በሜካፕ ነው ያንን ቦታ ከቨር አርጋ የመጣችሁ። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ለእጅ ምናምን ተያይዛ ስትሄድ በቃ እዛ ጋር ፌገ እሷ እና ሰው ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላቸውትም ብዬ ስላቸው ነግረናታል። ግን እሷ ያለችው ምንድን ነው አስተካክለዋለሁ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን ቢኮዝ ሺ ላቭዝ ሂም ገብቶሃል። እኔ ደግሞ መለስ ስንል ለኢትዮጵያ ሴቶች እኔ የምነግራችሁ ነገር ፕሊዝ አደራችሁ፣ እናንተ አላህ አይደላችሁም፣ ኢየሱስ አይደላችሁም፣ ጌታ አይደላችሁም። ቀርጻችሁ የምታስተካክሉት ሰው የለም። አናጺም አይደላችሁም። ቀርጻችሁ አንድም ሰው የምታስተካክሉት እናንተ የተጣመመው የሚሳደበውን የሚማታውን አስተካክለዋለሁ እኔ ቀርጸዋለሁ ብለሽ ከገባሽበት መናጤ ነገ አንቆ